አሰላሙ አሌይኩም ወራህመቱላሂ ወበረካቱ ላለው ውድ የዩቲዩብ ቤተሰቦች እንዲሁም ሰላማችሁ ብዛ በያላችሁበት። እንዴት ናችሁ? ረመዳን እንዴት ይዛችኋል? የክርስቲያን እህቶችም የሙስሊም እህቶችም ጾም ነው። ስለዚህ ጾማችሁን በሐላል በንጹህ ጾሞ ተቀባይነት ካገኙት ያደርግላችሁ ያደርግልን። እና ዛሬ ይዤ የመጣሁት ምንድነው? ስለ አሮጌ ልብስ ሰርተሻል፣ ስለ አዲስ ልብስስ አልሰራሽም ወይ? ወይም ስለ አዲስ ልብስስ ምንድነው? አዲስ ልብስ ማየት ምንድነው ይላል የሚል ጥያቄ አለ። ለሱ ላወራ ነው የመጣሁት። ግን ላይክ ይከብዳል፣ ላይክ ይከብዳል ውዶችዬ፣ ላይክ ማድረግ ይከብዳል። ሼር አድርጎ አላልኳችሁም? ኮሜንት ማለሽ ኮሜንት መልካም አስተያየት ለምትሰጡኝ እጅግ በጣም በጣም አመሰግናለሁ። ይሄንን መካድ አልችልም። ያው እያንዳንዱ ምስጋናችሁን ለማንበብ የእናንተን ጥያቄ ለመፍታት ጊዜ ለማሳጠር ካለኝ ጊዜ አኳያ ጊዜ ለማሳጠር እና ያን ለመጥቀም እናንተን ለመጥቀም በማደርጋት ምክንያት አድናቆታችሁን አላነበው፣ ግን ለእያንዳንዳችሁ ሳላደንቅ አላልፍም ማለት ነው። መልካም አስተያየታችሁ ያበረታታኛል። ያለብኝን አይብ ስትነግሩኝም ደግሞ እንደዚሁ ትምህርት ይሆነኛል። የትኛውም ማስተያየታችሁን አያስቀይመኝም ማለት ነው። ምክንያቱም አንድ ሰው የምቀኝነት ወይም የጥላቻ ነገር በልቡ ውስጥ ከሌለ ሰውን አያስቀይምም። መጥፎ አስተያየት ከተሰጠኝ ራሱ ስለሚጠቅመኝ ስለሚያስተምረኝ ነው ብዬ ነው የማስበው። እስካሁን ግን መጥፎ አስተያየት እየሰጠኝ የለም። እጅግ በጣም ነው የማመሰግነው። እና አሁን ስለ ልብስ አወራለሁኝ ወይም አነባለሁኝ። እናንተ ደግሞ ላይክ እያደረጋችሁ ለሌሎች እንዲደርስ በማድረግ አብራችሁ ስለምትቆዩ እጅግ በጣም አመሰግናለሁ። በድጋሚ ወደ ህልማችን ውዶችዬ፣ እንደሚታወቀው የህልሙ ስነ ስርዓት የህልም አፈታቱ ስነ ስርዓት ላገባ ላላገባ ለወንድና ለሴት እያለ ነው፣ ለተፈቱ እያለ ነው ህልሙ የሚቀጥለው። እና የልብስ ትርጉም ብዙ ነው። ለምሳሌ ልብስን በከለሩ ልንከፍለው እንችላለን። ልብስን በሞዴሉ ልንከፍለው እንችላለን። ማለቴ ጃኬት፣ ቀሚስ፣ ሌላ ቲሸርት ነገር እያልን ማለት ነው። እና በከለሩም ቀይ፣ ነጭ፣ ጥቁር እያልን እንከፋፍላለን። ዛሬ ግን አጠቃላይ ልብስ አዲስ መሆኑን ብቻ ነው የምናገረው። ያኔ ምን አይነት ልብስ እንደሆነ ሳልገልጽ ማለት ነው። እና ከአላገባች ሴት ወይም ከሲንግል ሴት እንትን እላለሁኝ እጀምራለሁኝ። አንድ ያላገባች ሴት ልብስ አዲስ ስትለብስ ከነበረ ተማሪ ከሆነች በትምህርቷ ጥሩ ደረጃ ማምጣትን፣ ምኞት ያላት ምኞቷ መሳካትን፣ የትኛውም ምኞት ማለት ነው። ሰራተኛም ከሆነች ደግሞ በስራ ጥሩ ውጤትን ማምጣት ወይም አሸናፊነትን፣ ባለቤትነትን፣ ለሚያገቡም ጋብቻን ማግባት ለምትፈልግ ወይም የማግባት ሁኔታ ላይ ሂደት ላይ ላለችው ማግባትን፣ ብቻ የትኛውንም የምኞት መሳካት ነው የሚያመላክተው ማለት ነው አዲስ ልብስ መልበስ። ይህ ማለት ግን ጠባብ ሲሆን ሰፊ ሲሆን ሌላ ትርጉም አለው። አብረን እናያለን። ሌላው ነገር ደግሞ አንድ ያላገባች ሴት ላላገባች ሴት ብቻ ሳይሆን ይሄ ለሁሉም ነው። አንዲት ሴት ማለት አዲስ ልብስ ስትሰጣት ካየች፣ ጓደኛዋ ስትሰጣት ካየች፣ ያ መላብስ የሰጠቻት ሴት ጋር ጓደኝነቷ ጥብቅና የተሻለ ከበፊቱ የተሻለ እንደሚሆን ያመላክታል ማለት ነው። እቺ ያላገባች ሴት አዲስ ልብስ ስትገዝታ ስትለብስ ካየች ጥሩ ባል እንደምታገባና ያም በደስታ ወይም ደስታ በተሞላበት ህይወት ለረጅም ጊዜ ከእሷ ጋር አብሮ እንደሚቆይ ያመላክታል። የሚቆየውን ባል እንደምታገባ ያመላክታል። እቺ ያላገባች ሴት ብዙ ልብሶችን ማለት አዳዲስ ብዙ ልብሶችን ካየች ወይም የእነሱ ባለቤት ስትሆን ከነበረ ከፊት ለፊቷ ብዙ ርዝቅ እንደሚኖራትና በሱም ደስተኛ እንደምትሆን ያመላክታታል። እንዳላገባች ሴት በህልሟ ነጭ ልብስ ስትለብስ ከተመለከተች ወይም ካለማች ምንድነው የሚያመላክተው? ዲናዊ አህላቅ እንደሚኖራት፣ በተከታታይ ከፈጣሪዋ ጋር ጥብቅ ግንኙነት እንደሚኖራት፣ ወደ ፈጣሪዋ እንደምትቀርብ ያመላክታታል ማለት ነው። እንዲሁም አህላቋን ማስተካከል እንደምትችል ማለት ነው። እቺ ያላገባች ሴት በህልሟ ጠባብ ልብስ ስትለብስ ከተመለከተች በህይወቷ ውስጥ
ከባድ ችግር ውስጥ እንደምትገባ ወይም ከባድ ችግር እንዳለባት ነገር ግን በአላህ ፈቃድ ከዛ ችግር እንደምትላቀቅ ያመላክታል። የትኛውንም አዲስ ልብስ ስትለብስ ካየች ይቺ ያላገባች ሴት መልካም ዜናን እንደምትሰማና በቅርቡም የመልካም ነገር ባለቤት እንደምትሆን ያመላክታል። አዲስ ልብስ በህልሟ ያየች ባለትዳር ሴት ደግሞ ምንድነው? አንድ ባለትዳር ሴት በህልሟ አዲስ ልብስ ስትለብስ ከተመለከተች ስራ የምትፈልግ ከሆነ ጥሩ ስራን እንደምትቀጠርና በሱም ትልቅ ቦታ እንደሚኖራት ትልቅ ቦታ እንደምታገኝ ትርፋማ እንደምትሆን ያመላክታል። በተጨማሪ ደግሞ አዲስ ልብስ ስትለብስ ካየች እርግዝናም ሊሆን ይችላል። አሁንም በማብራሪያ አብረን እንቆይ። እቺ ባለትዳር ሴት ባለቤቷ አዲስ ልብስ ሲሰጣት ከተመለከተች በቅርቡ የእርግዝና አክባር እንደምትሰማ ወይም እርግዝና እንደሚፈጠር ያመላክታል። እርግዝናውም ደግሞ ሳሊህ የሆነ ልጅ እንደምትወልድ ነው። ውዶችዬ አንድ እኔ ራሴ አይቼው የገጠመኝንም ነው የምነግራችሁ። አሁን አንድ ባለትዳር ሴት አዲስ ልብስ ስትለብስ ከተመለከተች ሌላ ሀገር እንደምትሳፈርና በሱም ደግሞ ጥሩ እድል እንደሚያጋጥማት ያመላክታል። በሌላ አጋጣሚ አሁንም በተጨማሪ ማለት ነው አንድ ባለትዳር ሴት አዲስ ልብስ ስትለብስ ካየች ለሷም ሆነ ለባሏም ሰፊ ርዝቅ እንደሚኖራቸው ያመላክታል። በህልሟ ይቺ ባለትዳር ሴት በህልሟ የተቀደደ ልብስ ስትለብስ ከተመለከተች ወይም የተቀደደ ልብስ ለብሳ ከተመለከተች ከባለቤቷ ጋር ያለመግባባት ችግር እንደሚፈጠርባት ያመላክታል። ነገር ግን እሱም በአላህ ፈቃድ ወደ ነበረበት ሰላም ይመለሳል። አንድ ባለትዳር ሴት በህልሟ የብዙ ልብሶች ባለቤት ስትሆን ከነበረ በህልሟ ህይወቷ ከነበረበት ወደ ተሻለ እንደሚቀየርና ብዙ እድል እንደሚኖራት ብዙ ደስታና የተረጋጋ ህይወትን እንደምትኖር ያመላክታታል ማለት ነው። ኢንሻአላህ እቺ ባለትዳር ሴት አዲስ ልብስ ስትገዛ ከተመለከተች ስትለብስ አይደለም ስትገዛ ከተመለከተች በህይወቷ ከፊት ለፊቷ የተረጋጋ ህይወትና ደስታ የሞላበትን ጊዜ እንደምታሳልፍ ያመላክታል። አሁን ደግሞ ወደ ተፈታች ሴት እንሄዳለን። በህልሟ የተፈታች ሴት አዲስ ልብስ ስትለብስ ከነበረ ጥሩ የሆነ ልዩነት የህይወት ልዩነት እንደሚያጋጥማት ማለትም ካለችበት ህይወት ወደ ተሻለ እንደምትረማመድ ያመላክታታል። በሳይዟ ወይም በልኳ የሆነ ልብስ ስታሰፋ ወይም ስትገዛ ካየች ይቺ አግብታ የፈታች ሴት ጥሩ ስራ እንደምታገኝና በሱም ከፍተኛ ቦታ እንደሚኖራት ያመላክታል። ይቺ አግብታ የፈታች ሴት ጠባብ ልብስ ስትለብስ ከነበረ በህይወቷ ብዙ ችግሮችን እንደምታስተናግድና ከዛም በአላህ ፈቃድ ከነበረችበት ችግር እንደምትወጣ ያመላክታል። እቺ አግብታ የፈታች ሴት ልብስ ትገዛና ስትለብስ ካየች ገዝታ ስትለብስ ካየች ጥሩ አህላቅ ያለው ወንድ አህላቁን እንኳን ባልለው ይሻላል። ምክንያቱም የልብሱ ከለር ነው የሰውየውን ባህሪ የሚናገረውና ብቻ እንደምታገባ ነው የሚያመላክተው ማለት ነው። ነገር ግን ልብስ ስትገዛ ብቻ ከሆነ ያየችው ስትለብስ ሳይሆን ስትገዛ ብቻ ከሆነ ያየችው ብዙ ርዝቅ እንደምታገኝ እና ደስተኛም እንደምትሆን ያመላክታል። አሁን ደግሞ አንድ ወንድ አዲስ ልብስ ሲለብስ ማየቱ ምንድነው? ይሄ ባለትዳር ወንድ ወይም ወንድ ማለት ነው። አዲስ ልብስ ሲለብስ ካየ ከፊት ለፊቱ ያለውን ብዙ ርዝቅና በረካ ያመላክታል። በተጨማሪ አዲስ ልብስ ሲለብስ ያየው ወንድ በህይወቱ የተሻለ ወደ ተሻለ መዟዟርና ደስተኛ ህይወትን መምራት ሲሆን ግን ሲለብስ ያየው ልብስ ንጹህ ካልነበረ አዲስ ነው ነገር ግን ንጹህ ካልነበረ የሚያጋጥመውን ችግርና ፈተና ይህን ያመላክታል። ግን ደግሞ በአላህ ፈቃድ ከዛም ችግር ይላቀቃል። አንድ ወንድ በህልሙ ልብስ ሲያሰራና ልኩ ሳይሆን ከቀረ በቅርቡ የስራ እንደሚቀጠር ያመላክታል። ግን ልክ እንደ ልብሱ ሁኔታ ስራውም ለሱ የማይመጥን ወይም የማይገባ ይሆናል ማለት ነው። አንድ ባለትዳር ወንድ የብዙ ልብስ ባለቤት ሲሆን ከነበረ
የአዲስ ልብስ ማለት ነው። ከቤተሰቦቹ ጋር የተረጋጋ ህይወትንና በደስታ የተሞላን ጊዜ ማሳለፍ ነው። ይሄ ባለትዳር ወንድ ሚስቱ አዲስ ልብስ ስጦታ ስትሰጠው ከነበረ በህልሙ በቅርቡ የሚያገኘውን አዲስ ልጅ ያመላክታል ማለት ነው። ማለትም ሚስቱ እንደምትወልድለት ማለት ነው። አንድ እርጉዝ ሴት በህልሟ አዲስ ልብስ ስትለብስ ከነበረ አወላለዷ ቀላልና ያማረ ወይም በደስታ በሙሉ ጤንነት እንደምትወልድ ያመላክታል። ይቺ እርጉዝ ሴት በህልሟ ነጭ ልብስ ስትለብስ ከነበረ ከፊት ለፊቷ ብዙ ርዝቅ እና ማለት ብዙ የገንዘብ ርዝቅን እንደምታገኝ ያመላክታል። እቺ ነፍሰ ጡር ሴት በህልሟ የሴት ህፃን ልብስ ስትገዛ ካየች የምትወልደው ወንድ ልጅ እንደሆነ ሲያመላክት፣ የገዛችው ደግሞ የወንድ ህፃን ከነበረ የምትወልደው ሴት ልጅ እንደሆነ ያመላክታል። እቺ እርጉዝ ሴት አዲስ ልብስ የተቀደደ ስትለብስ ከነበረ የጤንነት ችግር እንደሚያጋጥማት ሲያመላክት፣ እሱንም በአላህ ፈቃድ ወደ ነበረችበት ጤንነት ለመመለስ የተቻላትን ታደርጋለች። ይቺ እርጉዝ ሴት አዲስ ልብስ ስትለብስ ከተመለከተች ከችግር ወይም ከአለመግባባት ችግርም ሆነ ከርዝቅ ችግር ነፃ የሆነ የተረጋጋና ደስታ የሞላበት ህይወትን እንደምትኖር ያመላክታል። አንድ ያላገባ ወንድ አዲስ ልብስ ሲለብስ ከተመለከተ የሚወዳትን ሴት እንደሚያገባና በዛም ደስተኛ እንደሚሆን ማለት ህይወቱ የሰመረ እንደሚሆን ያመላክታል። ይሄ ያላገባ ወንድ የብዙ አዳዲስ ልብሶች ባለቤት ሲሆን ከተመለከተ በህልሙ በቅርቡ የሚሰማው ብዙ መልካም ነገሮች እንደሚኖሩት ያመላክታል። ይሄ ያላገባ ወንድ ንጹህ ያልሆነ አዲስ ልብስ ሲለብስ ከተመለከተ ከፊት ለፊቱ የሚያጋጥመውን ቢዚነት ወይም ውስብስብ ያለ ችግር ውስጥ እንደሚገባ ሲያመላክት፣ ነገር ግን ይህም በአላህ ፈቃድ ወደ ነበረበት ሰላም ይመለሳል። ይሄ ያላገባ ወንድ ነጭ ልብስ ሲለብስ ከተመለከተ በህይወቱ ትክክለኛው መንገድ መያዝና መምራት እንዲሁም ደግሞ ወደ ፈጣሪው መቅረብ ያመላክተዋል ማለት ነው። ይሄ ያላገባ ወንድ በተጨማሪ አዲስ ልብስ ሲለብስ ከተመለከተ የምኞቱ መሳካት፣ ተማሪ ከሆነ ጥሩ ደረጃን ማግባት የሚፈልግ ከሆነ ማግባትን፣ ስራም ከሆነ በስራ ትርፋማነትን እንዲሁም በአጠቃላይ የትኛውንም አይነት ምኞቱን ሁሉም ሰው አንድ አይነት ምኞት የለውምና ሁሉም ይህንን ህልም ያየ ምኞቱን ያሳካል ማለት ነው በጥሩ ሁኔታ። ውዶችዬ ልብስን በተመለከተ ይሄንን ይመስላል። እንደሰማችሁት ከሆነ ጠባብ ልብስ የተቀደደ ወይም የቆሸሸ ልብስ ሁል ጊዜ የህልሙን ትርጉም ይቀይረዋል። አዲስ ሆኖ ከተቀደደ፣ ከቆሸሸ ወይም ከጠበበ፣ ከሰፋ ጥሩ አይደለም ማለት ነው። የልብስን ትርጉም ይሄን ያክል ካወቃችሁ፣ በተረፈው ደግሞ በሌላ ፕሮግራም እስከምንገናኝ ሰላማችሁ ይብዛልኝ ባይ